ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ሚያዝያ 16 2018 ዓመተ ምህረት በአሜሪካና በኤርትራ መካከል ንግግር መጀመሩን የተመለከተ በካሜሩን ሃድሰን የወጣ ጽሑፍ ተመልክተናል። ካሜሩን ሃድሰን በአሜሪካ የውጭ ጉዳይ ሚኒስቴር እንዲሁም በአሜሪካ ጸጥታ ካውንስል ውስጥ ሲሰራ የነበረ በሚዲያ ላይ የሚሳተፍ ነው። በአሁኑ ሰዓት በተለይ ፖለቲካ ትንተናው የሚታወቅ ሰው ነው። ሁለቱም እንግዲህ በኤርትራና በአሜሪካ መካከል ያለውን ግንኙነት የተመለከተ በጎ ወይ ደግሞ ወደ መሻሻል ኢራን በአንድ በኩል ሁቲ አማጽያን ከየመን፣ በሌላ በኩል ሙስሊም ብራዘርሁድ ከፖርት ሱዳን እንዲሁም ደግሞ ኤርትራ በተለያየ መንገድ ከነዚህ ጋር ስራለች የሚል ነገርም ስላለን የኤርትራ መንግስት ከዚህ መነጠል እንደገናም ደግሞ ሱዳን ሰዎች በተለይ ኤርትራ መንግስት ደጋፊዎች ከዚህ አጠቃላይ ሁኔታ እነሱ ቢያጡ አሰብን ነው፣ እኛ በናጣም ሀገራችንን። ስለዚህ ለምርጫ የማይቀርብ ነገር ውስጥ ነው። አሰብንም የማጣት ኢትዮጵያንም የማጣት ነገር ውስጥ ሁለቱንም እንዳያጡ የኢትዮጵያ መንግስት አሁን ይሄ ግለሰብ የመቀሌ ፖሊስ ባይዘው ፋኖን ሊቀላቀል ነው። ሌላ ታሪክ የለውም። ገድሉ መቀሌ ሸሸ። ከዛ በኋላ መቀሌ ምንም እንትን ይላል ነፃ አውጪ ሆኖ ወንጀሉን በዛ ለማጠብ ወይ ደግሞ ዘረፋ ተግባሩ ስለመግባት ነው። ሌላ ታሪክ የለውም። የምንድነው ቻርተሩን ካረቀቁት አንዱ አቶ ሌንጮ ለታም ዛሬ ላይ ኢትዮጵያ የባህር በር ጥያቄ ያኔ 50 ሚሊዮን የነበረ ህዝብ ነው። እኛ ወደ ሽግግሩ ስንመጣ አሁን 130 ሚሊዮን ህዝብ ነው። በዋናቸው መንገድ የባህር በር የግድ የሚልበት ሁኔታ ላይ ተመጥቷል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። አሜሪካ በኤርትራ ላይ ጣለችውን ማዕቀብ ለማንሳት በሚስጥር ንግግር መጀመሯን ዎል ስትሪት ጆርናል እና ፎሬን ፖሊሲ ዘገቡ። በአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤትና በብሔራዊ ጸጥታ ምክር ቤት በኃላፊነት ሲሰራ የቆየው የፖለቲካ ተንታኙ ካሜሩን ሃድሰን የአሜሪካን እርምጃ በመቃወም ጽፏል። ግልጽ ባልሆነ መንገድ የኤርትራን ማዕቀብ ለማንሳት መንቀሳቀስ ስትራቴጂ አልባነት ነው ሲልም ተችቷል። አሜሪካ በኤርትራ ላይ የጣለውን ማዕቀብ ለማንሳት ግብጽ ካይሮ ውስጥ ከኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ጋር በሚስጥር እየመከረች መሆኗን ካሜሩን ሃድሰን ገልጿል። ይህም በቀይ ባህር ፖለቲካ ላይ አደገኛ ውጤት ሊኖረው እንደሚችል አስጠንቅቆም ኤርትራ ማዕቀቡ ሲነሳላት በምላሹ የምትሰጠው ምንድን ነው ሲልም ጠይቋል። እርምጃውን ከኢትዮጵያ አንጻርና ከሱዳን ግጭት አንጻር የተመለከተው የቀድሞ የአሜሪካ ባለስልጣን አሜሪካ እያደረገች ያለችውን ሁሉ እያደረገች ያለችው ያለ ስትራቴጂ ነው ሲል ተችቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ አማካሪ አምባሳደር ማሱድ ቦሎስ በሂደቱ ላይ አብይ ተዋናይ መሆናቸው የተገለጸ ሲሆን ከኤርትራ ጋር የተደረገው ድርድር በኢትዮጵያና ኤርትራ ውዝግብ ላይ ስለሚኖረው እንድምታ የተገለጸ ነገር የለም። አምባሳደር ማሱድ ቦሎስ በሁለቱ ሀገራት መካከል ያለውን ልዩነት በተመለከተም የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድን በአዲስ አበባ ኤርትራውን የውጭ ጉዳይ ሚኒስትር አቶ ኦስማን ሳላህን በኒውዮርክ ማነጋገራቸው ሲታወስ ኤርትራ በወቅቱ ለንግግር ዝግጁ ነኝ ማለቷም ይታወሳል። ዎል ስትሪት ጆርናል ትናንት ባቀረበው ዘገባ እንዳመለከተው ኢራን በቀይ ባህር አካባቢ ያለውን የባህር መተላለፊያ እንደምትዘጋ ማሳሰቧን አሜሪካ በቀይ ባህር ላይ ከ1100 ኪሎ ሜትር የሚበልጥ ድንበር ካላት ኤርትራ ጋር ግንኙነቷን ለማደስ እንድትንቀሳቀስ ምክንያት እንደሆነም በዘገባው ተመልክቷል። አምባሳደር
ማሳድ ቦሎስ አሜሪካ የኤርትራን የተወሰኑ ማዕቀቦች ለማንሳት ማቀዷን መናገራቸውን የአሜሪካ የቀደምትና የአሁን ባለስልጣናትን ዋቢ በማድረግ ዎል ስትሪት ጆርናል ትናንት ዘግበዋል። አሜሪካ ሆን ብሎ ራሱን ካገለለውና በስትራቴጂ ወሳኝ ስፍራ ላይ ከሚገኘው የአፍሪካ ሀገር ጋር ግንኙነቷን ለማደስ መፈለጓን በአርዕስት ጠቅሶ ዘገባ ያቀረበው ዎል ስትሪት ጆርናል የኢራን ወቅታዊ ሁኔታ በሂደቱ ላይ ያሳደረውንም ተጽዕኖ አስነብቧል። ይህ በእንዲህ እንዳለም በኢትዮጵያና ኤርትራ መካከል እንደ አውሮፓውያን አቆጣጠር ከ2023 ጀምሮ የተፈጠረው ውጥረት ወደ ግጭት የማምራቱ ዕድል እየጠበበ መምጣቱንና አደጋው ማለፉን የደች ጥናት ተቋም ተመራማሪ ለዶይቼ ቬለ ገለጹ። ሆኖም ዓለም አቀፉ ማህበረሰብ ትኩረቱን ሊቀንስ እንደማይገባም አሳስበዋል። የጀርመን ድምፅ የእንግሊዝኛ አገልግሎት ትናንት ባቀረበው ዘገባም በኢራን የተጀመረው ጦርነትና የተከተለው የነዳጅ እጥረት በኢትዮጵያና ኤርትራ መካከል የነበረው ውጥረት ወደ ግጭት እንዳያመራ ምክንያት ሆኖ መገኘቱን ተንታኞችን በመጥቀስ አስነብቧል። ጎይዶ ላንፍራንች የተባለ የደች ኢንተርናሽናል ሪሌሽን የጥናት ተመራማሪ የኢትዮጵያው ጠቅላይ ሚኒስትር እንደ አውሮፓውያን አቆጣጠር በ2023 የባህር መውጫ ጥያቄ ማንሳታቸውና ይኸው አጀንዳ በቀጣዩ ዓመት እየተጠናከረ መሄዱን አስታውሷል። በዚህም ሳቢያ የተከተለው ውጥረት የኢራን ጦርነት ባስከተለው የነዳጅ እጥረትና በሌሎች ምክንያቶች አደጋው ያለፈ ይመስላል ሲል ተንትኗል። ሆኖም ዶይቼ ቬለ በዘገባው እንዳመለከተው በትግራይ የጀነራል ታደሰ የስልጣን ዘመን መራዘምና ህወሓት ያሰማው ተቃውሞ በፌዴራል መንግስትና በህወሓት መካከል እንደገና ግጭት ሊቀሰቀስ ይችላል የሚል ስጋት ማሳደሩን አስነብቧል። በዓለማችን ከፍተኛ ተጓዦችን የሚያስተናግደው የአትላንታ አውሮፕላን ማረፊያ አምና ካስተናገደው መንገደኛ በላይ የሚያስተናግድ ግዙፍ አውሮፕላን ማረፊያ በኢትዮጵያ በግንባታ ላይ መሆኑን ሲኤንኤን ዘገበ። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የሆኑትን አቶ መስፍን ጣሰውን በማነጋገር ጭምር ሲኤንኤን ትናንት ሐሙስ እንደ አውሮፓውያን አቆጣጠር ሚያዝያ 3 2026 ባጠናቀረው ዘገባ እንዳመለከተው $12.5 ቢሊዮን የሚፈጀው ግዙፍ አውሮፕላን ማረፊያ በአፍሪካ ከተሞች መካከል ለሚደረጉ ጉዞዎች ለንደንና ፓሪስ እንዲሁም ዱባይ ትራንዚት ማድረጊያ መሆናቸውን የሚለውጥ እንደሆነም አመልክቷል። ከአዲስ አበባ ከተማ በ30 ማይል ላይ የሚገነባውን ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአትላንታ አሜሪካ ከሚገኘው በዓለም ላይ ብዙ መንገደኞችን ከሚያስተናግደው ሃርስፊልድ ጃክሰን አውሮፕላን ማረፊያ ጋርም አነጻጽረዋል። የአትላንታው ሃርስፊልድ ጃክሰን ዓለም አቀፍ አውሮፕላን ማረፊያ አምና እንደ አውሮፓውያን አቆጣጠር በ2005 በጠቅላላ ያስተናገደው መንገደኛ ብዛት 106 ሚሊዮን መሆኑን ገልጾ የኢትዮጵያ ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሲጠናቀቅ 110 ሚሊዮን መንገደኞችን እንደሚያስተናግድ አስፍሯል። የመጀመሪያው ዙር ግንባታ እንደ አውሮፓውያን አቆጣጠር በ2030 የዛሬ 5 ዓመት ሲጠናቀቅ 60 ሚሊዮን መንገደኞችን እንደሚያስተናግድም አስነብቧል። በ12.5 ቢሊዮን ዶላር የሚገነባውና በአፍሪካ ቀዳሚ በዓለም ላይ ደግሞ ከትልልቆቹ ተርታ የሚሰልፈውን ይህን ግዙፍ አውሮፕላን ማረፊያ ለመገንባት የኢትዮጵያ አየር መንገድ 30 በመቶውን የሚሸፍን መሆኑን ለሲኤንኤን የገለጹት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ቀሪውን $8 ቢሊዮን ከአሜሪካ፣ ቻይና እና በቅርቡ ደግሞ ከጣሊያን መንግስት ለማግኘት ንግግር መጀመሩን አብራርተዋል። ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ 15000 ሰዎች መፈናቀላቸውን የገለጸው ሲኤንኤን የኢትዮጵያ አየር መንገድ $350 ሚሊዮን ወጪ በማድረግ ለ1400 ቤቶች ገንብቶ ለነዋሪዎች ማስረከቡን ይህም ውሃና መብራት እንዲሁም ትምህርት ቤትና ጤና ተቋማት የተሟላለት እንደሆነ መገንዘቡን በሪፖርቱ አመልክቷል። ያም ሆኖ ቤትም አላገኘንም ካሳም አልተከፈለንም የሚሉ ግለሰቦች ለሀገር ቤት መገናኛ ብዙሃን ቅሬታ ማቅረባቸውን ገልጾ የከተማው አስተዳደር ግን ቅሬታውን ውድቅ ማድረጉን አስነብቧል። ይህ በእንዲህ እንዳለም የኢትዮጵያ አየር መንገድ በሳምንቱ መጀመሪያ ተጨማሪ 6 አውሮፕላኖችን ከቦይንግ ማዘዙን ሬውተርስ ዘግቧል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በቦይንግ ዋና ጽሕፈት ቤት አርሊንግተን ቨርጂኒያ በተካሄደው ስነ ስርዓት ላይ ለሮይተርስ እንደገለጹት አስቀድሞ 20 ቦይንግ 787 ድሪም ላይነር መታዘዙን ገልጸው 6ቱ ተጨማሪ መሆናቸውን አብራርተዋል። የኢትዮጵያ አየር መንገድ ያዘዛቸው በጠቅላላ 26 አውሮፕላኖች ከ2028 ጀምሮ መረከብ እንደሚጀምርም ተመልክቷል። አውሮፕላኖቹ ቦይንግ 787-9 ድሪም ላይነር የተባሉ ሲሆን የእያንዳንዱ አውሮፕላን ዋጋ እስከ $200 ሚሊዮን ሲገመት የጠቅላላው ዋጋ ከ5 ቢሊዮን በላይ እንደሆነም በአውሮፕላኑ ዙሪያ ከወጡ ሪፖርቶች መመልከት ተችሏል። አንዱ አውሮፕላን እስከ 400 መንገደኞችን በአንድ ጊዜ ማጓጓዝ እንደሚችልም ታውቋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካቾቻችን ዎል ስትሪት ጆርናል እንዲሁም ፎሬን ፖሊሲ መጋዚን ላይ ኤርትራን የተመለከቱ ዘገባዎች በቀደሙት ቀናት ወጥተዋል። በኤርትራና በአሜሪካ መንግስት መካከል ያለውን ግንኙነት የተመለከተ በተለይም ኤርትራ ላይ ለረዥም ጊዜያት የተጣለውን ማዕቀብ ማንሳት በሚቻልበት ሁኔታ ላይ አሜሪካ ጉዳዩን እያጤነችው ነው ሲል ዎል ስትሪት ጆርናል ዘግቧል። በሌላም በኩል ደግሞ ፎሬን ፖሊሲ መጋዚን ላይ በአሜሪካና በኤርትራ መካከል ንግግር መጀመሩን የተመለከተ በካሜሩን ሀድሰን የወጣ ጽሁፍ ተመልክተናል። ካሜሩን ሀድሰን በአሜሪካ የውጭ ጉዳይ ሚኒስቴር እንዲሁም በአሜሪካ ጸጥታ ካውንስል ውስጥ ሲሰራ የነበረ በሚዲያ ላይ የሚሳተፍ ነው። በአሁኑ ሰዓት በተለይ ፖለቲካ ትንተናው የሚታወቅ ሰው ነው። ሁለቱም እንግዲህ በኤርትራና በአሜሪካ መካከል ያለውን ግንኙነት የተመለከተ በጎ ወይ ደግሞ ወደ መሻሻል ለማሳየት እርምጃዎች እየታዩ መሆኑን የሚገልጹ ሪፖርቶች ናቸው እንግዲህ የወጡት። በአንድ በኩል ካሜሩን ሀድሰን የአሜሪካ ውጭ ጉዳይ እንዲሁም የጸጥታ ካውንስል ውስጥ የነበረ በጸጥታ ተቋማት ውስጥ የሚያገለግል ሰው ስለሆነ ለመረጃዎች ያለውም ቅርበት ጥያቄ ውስጥ የሚገባ ነገር አይመስለኝም። ዎል ስትሪት ጆርናልም ያው ታዋቂ ጋዜጣ ነው። ስለዚህ በነዚህ በኩል የወጡ መረጃዎች በአሜሪካና በኤርትራ መካከል አዲስ ንግግሮች መኖራቸውን የሚገልጹ ነገሮች መውጣታቸው በተለያየ መንገድ በአካባቢው ፖለቲካ ላይ የራሱ እንድምታ እንዳለው ይታመናል። ምናልባትም ከቅርብ ጊዜያት ወዲህ በኢትዮጵያና በኤርትራ መካከል ባለው ማለትም ለዓመታት ማለት እንችላለን እንደ አውሮፓውያን አቆጣጠር ከ2022 የፕሪቶሪያ ስምምነት ከተፈረመበት ጊዜ ጀምሮ፣ በሌላም በኩል ደግሞ በኢትዮጵያ አቆጣጠር ከጥቅምት 2015 ጀምሮ በኢትዮጵያና በኤርትራ መካከል ያለው ግንኙነት እየተበላሸ ቆይቶ አሁን የተካረረ ደረጃ ላይ መድረሱ ይታወቃል። ምናልባት የአሜሪካ መንግስትና በኤርትራ መካከል የተፈጠረው ወይ ደግሞ ኤርትራ ላይ የጣለውን ማዕቀብ ለማንሳት አሜሪካ እየወሰደች ያለችው እርምጃን በተመለከተ እንግዲህ ምናልባት በሁለቱ በኢትዮጵያና በኤርትራ ግንኙነት ዙሪያም የራሱ አዎንታዊ ነገር ይኖረዋል ተብሎ ይጠበቃል። ምናልባት አሜሪካና ኤርትራ ትብብር አደረጉ ሲባል ከሰሞኑ ምናምን ጋር አብረው እንትን ለማለት የሚሞክሩ ሰዎች አይቻሉ። በአጠቃላይ ግን ከዚህ ቀደም በቀደሙት ቀናት ያነሳነው ነገር አለ። በኢትዮጵያ የባህር በር ጥያቄን በተመለከተም የኢትዮጵያ መንግስት ለቻይና፣ ለአሜሪካ፣ ለአውሮፓ ህብረት፣ ለአፍሪካ ህብረት ለመሳሰሉት ጥያቄ በአደባባይ አቅርብ ያለው ብሎ የተናገረው ነገር አለ። ስለዚህ ይሄ ባለበት ወቅት በቀደሙት ቀናት ማለትም ባለፈው ሳምንት የቻይና የአፍሪካ ቀንድ ልዩ መልእክተኛ በአዲስ አበባና በአስመራ ቆይታ ማድረጋቸውን ቻይና ጠቅላይ ሚኒስትር አብይ ከዘረዘሯቸው ሀገሮች አንጻር ቻይና ለኢትዮጵያም ለኤርትራም ካላት ቅርበት አንጻር የበለጠ ተሰሚ የበለጠ ጉዳዩን ከግብ ለማድረስ ያላት እድል ሰፊ ነው የሚል ነገር አንስተን ነበር። አሁን አሜሪካም እዚህ ሂደት ውስጥ መግባቷ አሜሪካም የመደመጥ እድሏን ይሰፋል ማለት ነው። ስለዚህ ባለው ሁኔታ ላይ የራሱ አዎንታዊ ነገር ይኖረዋል ተብሎ ይታመናል። ምናልባት እንግዲህ የኤርትራ ላይ አሜሪካ ማዕቀብ ጥላ ቆይታለች። የተባበሩት መንግስታትም ኤርትራ ላይ ማዕቀብ ጥሎ መቆየቱም የሚታወስ ነው። በኋላ ላይ ደግሞ ከዚህ ከትግራይ ጦርነት ጋር የተያያዙ ነገሮችም አሉ። በዋናነት ግን በዓለም አቀፍ ደረጃ በተባበሩት መንግስታት የጣለው ማዕቀብ የኢትዮጵያ መንግስት አዲሱ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን እንደመጣ ማዕቀቡ እንዲነሳ ባደረገው ጥያቄና ግፊት ኤርትራ ላይ የጣሉ ማዕቀብ መነሳቱ በግልጽ ይታወቃል። ከአሜሪካ ጋር ያለ ግንኙነት መሻሻል ሳይችል ቆይቷል። ማዕቀቡም አልተነሳም። አሜሪካ በተለይም የትራምፕ አስተዳደር ወደ ስልጣን ከመጣ በኋላ በተመሳሳይ በተካረረ ሁኔታ ውስጥ ካሉ ሀገራት ጋር ግንኙነቶቹን ለማሻሻል ሲሞክር መቆየቱን ካሜሩን ሀድሰን ፎሬን ፖሊሲ መጽሔቱ ላይ ባሰፈረው ጽሁፍም አመልክቷል። ለምሳሌ ሱዳንን በአሸባሪነት ተፈረጃ ቆይታለች። ያን የሽብር መንገድ ሽብር ያነሱት የአሜሪካው ፕሬዚዳንት ዶናልድ ትራምፕ መሆናቸውን፣ ከሶሪያ ጋር ያለውንም ሁኔታ አሁን ለውጠውት ከአዲሱ በዓለም አቀፍ ደረጃ በአሸባሪነት ሲፈለግ ከነበረው ከአዲሱ የሶሪያ መሪ ጋር ግንኙነታቸውን አሻሽለው ከዛች ሀገር ጋር የተፈጠረውን ነገር ይዘረዝራል። ከኤርትራ ጋር ይህን እድል ኤርትራ አለማግኘቷን፣ አሁን ግን በዚህ ጉዳይ ላይ የተነጋገሩ መሆናቸውን የሚገልጹ ነገሮች ናቸው። ምናልባት እንግዲህ ይሄ ነገር አሜሪካኖቹ ይሄ ጉዳይ ለምን ያሳስባቸዋል? ከሁሉም ጋር ጤናማ ግንኙነት ለማድረግ የሚያደርጉት ጥረት መኖሩ ያው ምንም ጥያቄ ውስጥ የሚገባ ነገር አይደለም።
በሌላ በኩል ግን አሁን ከኢራን ጦርነት ጋር ተያይዞ በአካባቢ ያሉ ሁኔታዎች አሳሳቢ ስለሆኑም ምናልባት ያንን ጭምር ግምት ውስጥ አስገብተው ይሆናል ተብሎ ይታመናል። ምናልባት ዝርዝር ጉዳዮች ሲወጡ የበለጠ በሂደት የምና ይሆናል። በተለይም ሱዳን ውስጥ ያለው ሁኔታ በብዙ መልኩ ከቁጥጥር ውጭ እየወጣም ከሱዳን ሙስሊም ብራዘርሁድ እዛ አካባቢ ላይ በላይነቱን ካረጋገጠ ፖርት ሱዳን ላይ ሆኖ ቀይ ባህርን የመቆጣጠር እድሉ ሰፊ ነው። ከወዲያ የሁቲ አማጽያን ያሉ። ስለዚህ የዓለም የንግድ መንቀሳቀሻ የዓለም የባህር ላይ ንግድ 12 በመቶ የሚንቀሳቀስበት የቀይ ባህር ላይ ተጽዕኖ ለማድረግ ያላቸው ድል ሰፊም ስለሆነም በዚህ በኩል ደግሞ የጦር መሳሪያ ሽግግር የሚደረገው ለሁቲ አማጽያን በፖርት ሱዳን ከዛ በኤርትራ በኩል ነው የሚሉ ሪፖርቶች ሲወጡ ቆይተዋል። ስለዚህ ኤርትራን ከዚህ ሂደቱ ስለመነጠል ምናልባትም በሂደቱ ላይ ገንቢ ሚና እንድትጫወት ለማድረግ ከአሜሪካ ጥቅም ከአካባቢውም ጸጥታ አንጻር ያ ነገር ታስቦ ሊሆን ይችላል። በዋናነት እዛ ላይ እያተኮረ እንደሚሆን ይታመናል። አሜሪካኖቹ ፍላጎታቸው ከዚህና በሌሎች ምናልባት ያው አሁን የዶናልድ ትራምፕ አስተዳደር ማዕድን ፍለጋ ላይም ስላለ ከዛ ጋርም የተያዙ ነገሮች ሊኖሩ ይችላሉ። በብዙ መልኩ አሜሪካ ፍላጎቷ ምንም ይሁን ምን የምታደርገው ነገር ብዙ ነገሮች ለመለወጥ ያለው እድል ሰፊ ነው። አሁን ሰብአዊ መብት ነው የሚለው ነገር ዋና አጀንዳቸው ባይሆንም በካሜሮን ሀድሰን ላይ ዘገባ ላይ ራሱ እንደተመለከት ነው ኤርትራ ውስጥ ከ1993 የኤርትራ መንግስት ኤርትራ ሀገር ከሆነችበት ማለትም ከ1991 ጀምሮ ስልጣን ላይ ነበሩት። ግን ከ1993 ጀምሮ ሀገር ተብላም በተባበሩት መንግስታት ድርጅት ከታወቀችበት ጊዜ ጀምሮ ያለው የሰብአዊ መብት ረገጣ ያለው የፖለቲካ ሁኔታ አሁንም እየተለወጠ እንዳልሆነ እዛው ላይ የገለጸው ነገር አለ። ምናልባት አሜሪካኖቹ ማዕቀብ ማንሳትን ጨምሮ አንዳንድ እርምጃዎችን ለማሳየት በጎ ነገር ካሳዩ ኤርትራ ውስጥ በተለያየ መንገድ እስር ቤት ያሉ ሰዎች ያለ ፍርድ ትዕዛዝ ምናልባት ስለ እስር ቤት ሲነሳ አንዳንዶች ኢትዮጵያም ውስጥ እስር ቤት ምናምን የሚል ነገር ሲያነሱ ሰማለሁ። ኤርትራ ውስጥ ፍርድ ቤት ሳይቀርቡ እንደ አውሮፓውያን አቆጣጠር ከሴፕቴምበር 2001 ጀምሮ ማለትም ላለፉት 27 ዓመታት አካባቢ ወህኒ ቤት የሚገኙ የኤርትራ መንግስት ከፍተኛ ባለስልጣናት አሉ። የውጭ ጉዳይ ሚኒስትሩን፣ የመከላከያ ሚኒስትሩን ምናምን እያልን የምንዘረዝራቸው ሰዎች ብዙዎቹ ወህኒ ቤት መሞታቸውም ያው ተገልጿል። አንዳንዶቹም አይናቸው እዛ ወህኒ ቤት ጠፍቷል። የት እንዳሉ በምን ሁኔታ ውስጥ እንደሚገኙም አይታወቅም። የአየር ኃይል አዛዥ የነበሩትም ሻለቃ ሀብተጽዮን የኢትዮጵያ አየር ኃይል አብራሪ በኋላም ደግሞ ከርተው ሻዕቢያን የተቀላቀሉ እርሳቸውም እንደዚሁ ተይዘው በኋላ ላይ ነው ተይዘው ከታሰሩ ሰዎች ውስጥ ይገኛሉ። ስለዚህ ብዙዎቹ ደብዛቸው ጠፍቷል። ፍርድ ቤት አልቀረቡም። በተለያየ መንገድ በእስር ቤት የሚያቆቁበት ሁኔታ አለ። ስለዚህ እነዚህን ሰዎችን ከእስር ቤት ለማስለቀቅ ይሄ አሁን ከአሜሪካ መንግስት ጋር የተፈጠረው ትብብር በዚህም ረገድ አዎንታዊ ነገር ሊኖረው ይችላል ተብሎ ይታመናል። ምናልባትም የማይቀርቡም ከሆነ ምንድነው የማይፈቱም ከሆነ ለፍርድ ማቅረብ ሰዎች ምንም መቋጫው በማይታወቅ ሁኔታ ውስጥ መቀጠላቸው በብዙ መልኩ ከሰብአዊ መብት ረገጣም አንጻር በጣም አነጋጋሪ ነው። ስለዚህ ይሄኛውንም ነገር አሜሪካኖቹ የሆነ ነገር ሲሰጡ በምላሹ የተወሰነ ነገር ቢያንስ ልቅ አያደርጉትም የሰብአዊ መብት ረገጣውን በተመለከተም። ስለዚህ በዚህ ረገድም የተወሰነ አስተዋጽኦ ሊኖረው ይችላል ተብሎ ይታመናል። በሌላ በኩል ከኢትዮጵያ አንጻር ካየነው አሁን በአፍሪካ ቀንድ ጉዳይ አፍሪካ ቀንድ እንዲሁም መካከለኛው ምስራቅን በተመለከተ የፕሬዚዳንት ትራምፕ አማካሪ አምባሳደር ማሳድ ቦሎስ ናቸው። አምባሳደር ማሳድ ቦሎስ አሁን በዚህ ሂደት ውስጥ ያው ተዋናይ መሆናቸው ተገልጿል። እኚህ ሰው ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። የተባበሩት መንግስታት ስብሰባ በኒውዮርክ በሚካሄድበት ወቅት ከኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ጋር ተነጋግረዋል። ምናልባትም ለመጀመሪያ ጊዜ በማናቸውም ጉዳይ ኤርትራ ከኢትዮጵያ ጋር ወይ ደግሞ አጠቃላይ ጉዳይ ላይ ለመነጋገር ፍላጎቷን መግለጿን የተመለከተ ሪፖርት የወጣው እንግዲህ ሴፕቴምበር አካባቢ ወይም ኦክቶበር መጀመሪያ አካባቢ ነው። አምባሳደር ማሳድ ቦሎስ ከኤርትራው የውጭ ጉዳይ ሚኒስትር ጋር ከተወያዩ በኋላ ማለት ነው። ይህንን ምንድነው በኒውዮርክ የኤርትራ ሚሽን በኤክስ ገጹ ላይ በማናቸውም ጉዳይ ላይ ለመነጋገር ዝግጁ መሆኑን የሚገልጽ መረጃ አውጥቶ ነበር። ከዛ በኋላ ግን
ሁኔታዎች ምን ደረጃ ላይ እንደደረሱ በማይታወቅበት ሁኔታ ነገሮች በጸጥታ ውስጥ ቀጥለዋል። ያ የኤርትራዊ የውጭ ጉዳይ ሚኒስትር በተናጠል በግላቸው የወሰኑት ውሳኔ ነው ወይንስ ያንን ቃል ከገቡ በኋላ መልሰው ራሳቸው ቃላቸውን በቡድን ለማጠፍ ተገደው ነው? ወይንስ ያንን ቃል ሲገቡ በምላሹ ከአሜሪካ የጠበቁት ነገር ስለነበረ ነው? በየትኛውም መንገድ ብቻ ከዛ በኋላ ነገሮች ምናልባት ውስጥ ለውስጥ ነገሮች ሊኖሩ ይችላሉ፣ ግን በአደባባይ መነጋገር ይቻላል የሚለው ነገር ተዘግቶ ቆይቷል። አሁን ከአሜሪካ ጋር የማዕቀቡን ማስነሳት ጋር ተያይዞ የሚነሳው ነገር ውይይት በሚደረግበት ወቅት የኢትዮጵያና ኤርትራ ጉዳይ አብሮ ዋና አጀንዳ ባይሆን እንኳን አጀንዳ መሆኑ ጥያቄ ውስጥ የሚገባ ነገር አይደለም። ጥያቄ ውስጥ የማይገባው ኢትዮጵያ ባህር በር ስለሚያስፈልጋት ኢትዮጵያ መውጫ የግድ ስለሚላት ብቻ ሳይሆን በአካባቢው ጸጥታ ላይ ኢትዮጵያ ያላትን ሚናም በተለይም በሱዳን ውስጥ ያለው ነገር በብዙ መልኩ በነ አልቡራን እየተጠለፈ አልቡራን በሙስሊም ብራዘርሁድ እየተጠለፉ መምጣታቸው የኤርትራ መንግስት ደግሞ ከእነርሱ ጋር እየተባበረ መገኘቱ የኤርትራ መንግስት ከዛ የመነጠል አንድ እርምጃ ነው አሁን ምናልባት እየተወሰደ ያለው። ከዛም ባሻገር ደግሞ በአካባቢው ላይ የተሟላ ጸጥታ ለማረጋገጥ እዛ ሱዳን ውስጥ ያለው ሁኔታ እንትን ለማለት የኢትዮጵያ መንግስት ያለውን ሚና ግምት ውስጥ ያስገባ አካባቢው ተመልሶ ወደ ግጭት ወደ ቀውስ እንዳይሄድ ሱዳን ውስጥ ያለው ነገር ባልበረራበት ሁኔታ ውስጥ የኢትዮጵያና የኤርትራ ነገር ወደ ግጭት እንዳይሄድ ያ ግጭት ውስጥ መግባት ደግሞ ብዙ ነገሮችን ከነሱም ጥቅም አንጻር ሊያበላሽባቸው ስለሚችል አሁን በንግግር ውስጥ ምናልባት ኢትዮጵያና ኤርትራን ለማሸማገል የሚያስችል ሁኔታ አብሮ ተያይዞ ይፈጠር ይሆናል ተብሎም እንግዲህ ይታመናል። ምናልባት እንዳነሳሁት በአንድ በኩል አካባቢው ኢራን፣ በአንድ በኩል በሁቲ አማጽያን ከየመን፣ በሌላ በኩል ሙስሊም ብራዘርሁድ ከፖርት ሱዳን እንዲሁም ደግሞ ኤርትራ በተለያየ መንገድ ከነዚህ ጋር ስራለች የሚል ነገርም ስላለን የኤርትራ መንግስት ከዚህ መነጠል እንደገናም ደግሞ ሱዳን ውስጥ ባለው ነገር ላይ ከአልቡርሃን ጋር የተሰለፈ ኃይል በመሆኑ እዛ ባለው ሁኔታ ላይም ምናልባት ገንቢ ሚና እንዲጫወት ለማድረግ አሜሪካ በዚህ በኩል የምታደርገው ጥረት አለ። በኢትዮጵያና በኤርትራ መካከል ወደ ግጭት ይገባ አካባቢ የበለጠ ወደ ቀውስ ወደ ትርምስ የሚያመራበት ሁኔታ ስላለ ይህን ነገር የአካባቢው ላይ ያለው ጸጥታም ከአሜሪካም ፍላጎት ወይ ደግሞ ጥቅም ጋር የተያዘ ነገርም ስለሆነ የንግግሩ በኢትዮጵያና በኤርትራ መካከል ወደ ግጭት እንዳይገባ በዛ ዙሪያ ኢትዮጵያ ለምታቀርበው ጥያቄ በኤርትራ በኩል ምላሽ እንዲሰጥ ጭምር ግፊት የማድረግ ሁኔታ ይኖራል ተብሎ ይታመናል። ትላንት ሊሰሙ አይችሉም። ኩርፊያ ወይ ደግሞ ቁጣ ላይ ያለ መንግስት ነው፣ ማዕቀብ ተጥሎብኛል፣ የሆነ ነገር ተጥሎብኛል የሚል አሁን ግን ደግሞ የአሜሪካ መንግስት ጋር ትብብር ውስጥ መግባት ከጀመረ ሁለት መሰረታዊ ነገሮች እንዳልኩት ኤርትራ ውስጥ ያለው መቋጫ ያጣው ሰዎች ያለ ፍርድ የሚታሰሩበት ሁኔታ ምናልባት ያንን ለመለወጥ ያስችላል። በሌላም በኩል በአካባቢው ውጥረት የፈጠረው ኢትዮጵያና ኤርትራ ውዝግብን አምባሳደር ማሳድ ቦሎስ በሚያደርጉት ጥረት ይሄኛው የአሜሪካና ኤርትራ ትብብር የሚያመጣው አዎንታዊ ነገር ይኖራል ተብሎ ይታመናል። ምናልባት አንዳንዶች ከአሜሪካ ጋር ኤርትራ ትብብር የኃይል አሰላለፉ ላይ ወደ አንድ ያጋደለውን ነገር ለማስተካከል ያግዛል። ግጭት ውስጥ ቢገባ ግጭት ውስጥ እንዳይገባ ነው አሜሪካ እየተረባረበች ያለችው። ግጭት ውስጥ ከተገባ በብዙ መልኩ አካባቢ ላይ የሚፈጠረው ነገር ስለሚታወቅ ከዛም ባሻገር በማናቸው መመዘኛ ሀገራቱን በመስፈሪያ ቢቀመጥ ለማን ይበለጠ በአካባቢው ላይ ባለው ሚና ማን የበለጠ ተፈላጊ እንደሆነም እሱ ላይ ብዥታ ያለ ነገር አይመስለኝም። ዞሮ ዞሮ ግን ለኢትዮጵያ በአጠቃላይም ለአካባቢው ወደ ንግግር ለመውሰድ አሜሪካም ያላትን ተሰሚነት ወይ ደግሞ አቅም ትጠቀማለች። ከዚህ አንጻር በብዙ መልኩ ለአካባቢው ፖለቲካ የራሱ በአዎንታዊ ነገር ይኖራል እንግዲህ ተብሎ ይታመናል። ምናልባት የኤርትራ መንግስት ይሄ ምንድን ነው ከሰብአዊ መብት ወይ ደግሞ ከኢትዮጵያ ጋር ካለው ነገር ባሻገር ዝግ የሆነ ሁኔታ ውስጥ የነበረ ሀገር ምናልባት በሩን ለመከፋፈት ወደ ዓለም ራሱን ለመግለጥ የሚገደድበት ወይ ደግሞ ፈቃደኛም ሆኖ ሊገልጥ የሚችልበት ሁኔታ ይፈጠራል። ምክንያቱም ትውልዱ ተዘግቶበት ያለ ትውልድ ነው። ከዚህ ቀደም ያነሳሁት ነገር አለ። የጋናው ዩቲዩበር ወጣት ልጅ በጣም ወጣት ልጅ ተቆጨ። ምን ያህል ኤርትራ ውስጥ ኢንተርኔት ቢኖር ኖሮ እኔ ኢንተርኔት በመኖሩ ኢንተርኔት ስላለም
ራሴን በዚህ ደረጃ ለወጥኩ እያለ ነው ልጁ የሚናገር። ወጣት ልጅ ነው። ኤርትራ ውስጥ ኢንተርኔት ቢኖር ብዙ ልጆች እንዴት ብዙ ነገሮች መለወጥ እንደሚችሉ ከራሳቸው አልፎ በዓለም አቀፍ ደረጃ እንኳን ተጽዕኖ ማድረግ። አሁን ትግራይ ውስጥ ያለው ያ ወጣት ታዳጊ ልጅ ወጣት ተብሎ እንኳን የሚጠቀስ አይደለም። አሁን የሚያሳየው የፋሽን ምናምን በወዳደቁ በተሰባበሩ ምናምን ነገሮች የሚሰራው ነገር የዓለም መነጋገሪያ የሆነ ልጅ ነው። የኢንተርኔት መኖር ብዙ ነገሮችን እድል ስለሚፈጥር ይሄም ነገር ደግሞ ኤርትራ ውስጥ ዝግ የሆነውን ነገር ሊከፋፈት ይችላል። አንዳንዴ የአፍሪካ ሰሜን ኮሪያ ተብሎ ኤርትራ ውስጥ የሚጠቀሰው ነገር እኔ ተገቢ ነው ብዬ አላምንም። ሰሜን ኮሪያ ውስጥ ማንም ገብቶ ዳታዎችን ይመልከት። በቴክኖሎጂ በምናምን ደረጃ እርምጃዎች አሉ። ዝግ አይደለችም። ይህ ምንድን ነው? ትላንት ላይ ማለት ቀዝቃዛው የዓለም ጦርነት ሲያከትም እዛ ጋር የቆመ ሀገር አይደለም። ሌላ በዚህ በጦር መሳሪያ ምናምን ብቻ አይደለም፣ በቴክኖሎጂ ጭምር ስራዎችን እየሰራ ያለ ሀገር ነው። ስለዚህ ከሰሜን ኮሪያ ጋርም ሊነጻጸር የማይችል ዝግ የሆነ ነገር ስለሆነ ምናልባት ለረዥም ጊዜ በዚህ በጦርነቱ በስጋት በምናምን አድርገው ሲወጡት የነበረውን ነገር አሁን የተፈጠረው ነገር ምናልባት እድል ሰጥቷቸው ሁኔታዎችን ማስተካከል ከቻሉ በጣም በጣም ትልቅ ነገር ያደርጉታልን ብዬ አምናለሁ። በዚህ ሁኔታ መቀጠልም የሚቻልበት ሁኔታ የለም። ምናልባትም ለመነጋገርም ወደዚህ እርምጃ ሲያመጡ በእርግጥ የመጀመሪያው በአሜሪካ በኩል ይሄ ማዕቀቡን መሳሰሉ ነገሮች ለማንሳት ስትወስን ነው። ያ ከማዕቀብ ጋር ተያይዞ ያለው ነገር መነሳቱ ደግሞ በኤርትራ በኩል ይሄ ብዙ ጊዜ በስጋት በምናምን ውስጥ ህብረተሰቡን አፍኖ በእነሱም በኩል በእንደዛ መልክ የቀጠሉበትን ነገር አሁን ሁሌ በስጋት ሁሌ በፍርሃት ሁሌ በተከበበን ስሜት ወይ ልንወርር ነው በሚል ስጋት በዛ መንገድ መቀጠሉ ወጣቱ ጠቅላላ በሳዋ በምናምን ያልፍበት ምዕራፍን ለመዝጋትም በአምባሳደር ማሳድ በሁለቱ በኩል የተጀመረው የሽምግልና ጥረት እሱም የራሱ አዎንታዊ ነገር ይኖረዋል። ኢትዮጵያ የጠየቀችው የተለየ ነገር አይደለም። እስካሁን ድረስ በአደባባይ የምናውቀው ነገር ነው። በአደባባይ የተገለጸ ነገር ነው። የተለወጠ ነገር የለም። ሌላ ቀርቶ በሰጥቶ መቀበልና በኪራይ ጭምር የሚሉ ነገሮች እንደ አማራጭ መጥተዋል። እየቀረበ ያለውን ጥያቄ ማንም ሌሎችም ከመንግስት መዋቅር ውጭ ሆነው ሁኔታዎችን የሚከታተሉ ሰዎች በኢትዮጵያ በኩል እየቀረበ ያለው ነገር ምንድን ነው የሚለውን በደንብ ማጤን መመልከት በጣም በጣም አስፈላጊ ነገር ነው። በኢትዮጵያ መንግስት በኩል የተመጣበት መንገድ ላይ ምን የኤርትራን መብት የኤርትራን ጥቅም ወይ ደግሞ ኤርትራን ጥያቄ ውስጥ ያስገቡ ነገሮች አሉ ወይ? ጥያቄ ኢትዮጵያ የላትም ማለት አይደለም። በሆነ ምዕራፍ በሆነ ጊዜ ላይ የተፈጠሩ ችግሮች የሀገሪቱን የሀገር ኢትዮጵያንን መብት የገደበ ውሳኔ ተወስኖ ብዙ ነገሮች ማጣታችን ግልጽ ነው። ነገር ግን የሆነ ምዕራፍ ላይ ሲደረስ ወደፊት በትብብር ይህን ነገር ለመለወጥ ወይ ደግሞ በዘላቂነት ሁለቱ ሀገራት ተነጋግረው ሁለቱ ህዝብ መክሮ መውጫ ነገር የሚፈለግበት ሁኔታ ላይ በዛ ላይ እየተሰራ ነው። ከዛ ውጭ የሆነ ነገር የለም። ነገር ግን ሁሉንም ነገር ዘግቶ በጉልበት ሁሉን ነገር አሳካለው ወይ ደግሞ ይሄን ጥያቄ ለአንዴና ለመጨረሻ ጊዜ መዝጋት የሚችለው ኢትዮጵያ ውስጥ ያሉ በተለያየ መንገድ የታጠቁ ያመፁ ኃይሎችን አደራጅቼ ኢትዮጵያ ውስጥ መንግስትም ሀገርን በማፍረስ አጀንዳውን ዘጋለሁ የሚል ነገሩ ሲገባ የኢትዮጵያ መንግስት ወደ ዓለም አቀፉ መድረክ ሲወጣ ምንድነው የሚሟገትበትን ያው ደም ከፈሰሰ በኋላ በምንድነው የኪራይ ወይ ደግሞ የምናምን የሚባል ነገር ውስጥ ሊገባ አይችልም። ማንም ጤነኛ ሰው መገመት ያለበት ያንን ነው። የኪራይ የሰጥቶ መቀበል የምናምን አሁን ጋር ያሉ ነገሮች ናቸው። ወደ ግጭት ከተገባ በኋላ ወሰጥቶ መቀበል የምናምን የሚባል ነገር የለም። ወደኋላ ተመልሶ በኢትዮጵያ አቆጣጠር በ1983 በኋላም ደግሞ ለኤርትራ 85 ስለተካሄደው ሬፈረንደም ምክንያት የሆነው ሂደት ላይ ያሉ መረጃዎችን ዋቢ አድርጎ የኢትዮጵያ መንግስት ወደ መከራከሪያ ይሄዳል። የአሰብ የራስ ገዝነት ጥያቄም ጭምር እሱ መከራከሪያ ሆኖ እንደሚመጣ የህግ ባለሙያዎችን በተደጋጋሚ የሚገልጹት ነገር ነው። አሁን ጥያቄው እሱ አይደለም። ከኤርትራ መንግስት ጋር ተነጋግረን መውጫ እንፈልግ የሚል ነገር ነው የመጣው። ይሄንን እንደ ምንድነው የኢትዮጵያ መንግስት ወይ ደግሞ ኤርትራን ለመዋጥ ወይ ደግሞ ኤርትራንን መብት ለመክፈፍ ወይ ደግሞ
በሆነ ወቅት ላይ አብሮ መስዋዕትነት ከተከፈለ በኋላ ያንን ነገር መካድ ምናምን ተደርጎ የሚገለጹ ነገሮች አንዳንድ ይህን የሚሉ ሰዎች በተለይ የኤርትራ መንግስት ደጋፊዎች ኢትዮጵያ ውስጥ ኢትዮጵያን 27 ዓመታት የቀጠሉበትን ምዕራፍ የተከፈለውን ዋጋ ዛሬ ጭምር በየሰፈሩ የተነሱ ሽፍቶች፣ ዘረኞች ኢትዮጵያ ላይ የፈጠሩት መከራ የቲፒኤልኤፍ ፖለቲካ አስተዳደር ያመጣው ጣጣ ነው። ከዚህ ኃይል ያውም ደግሞ ለመታረም ካልፈቀደው ኋላ ቀር ቡድን ጋር ተባብሮ ይህንን ኃይል እያገዘ ያለ የኤርትራ መንግስት ይህን እያደረገ ባለበት ሁኔታ ውስጥ የሱን ተግባር እንደተቀደሰ እንደ በጎ ነገር ለማሳየት መሞከር የሚቻለው ስለ ሰፈሩ ወይ ደግሞ ስለ ሀገር ወይ ደግሞ ስለ አካባቢ ብቻ ስታስብ ነው። አይንን ገልጠ የሁሉንም ፍላጎትና ጥቅም ታሳቢ አድርገህ ካየ ከቲፒኤልኤፍ ጋር ተባብረ የምታደርገው ነገር ኤርትራ ብዙ ጊዜ ደጋግሜ ማለት ሰው ነው ግፋ ቢል የኢትዮጵያ መንግስት ጥያቄ እነሱ እንደሚያስቡት ቢሆን አሰብ ነው። እሱንም ብዙ አማራጮች መጥተዋል። ግን የአማራጭ በተለያየ መንገድ ልክ አይደለም፣ ሽፋን ነው ምናምን ይበሉት። የኢትዮጵያ መንግስት ግብ የኢትዮጵያ የባህር በር መውጫ ከቅርበቱ ከምናምን አንጻር ካየን ደግሞ አሰብ ነው። የኤርትራ መንግስት ደግሞ ፍላጎት እነዚህ ኢትዮጵያ ላይ የስቃይ የሰቆቃ የመከራ ምልክት የነበረን ለመታረም ያልፈቀደን ንጹሐንን በ600 ሺህ ሰዎች ማግዶ አሁንም እንደገና ለመማገድ የማያመነታ ኋላ ቀር ቡድን ጋር እየተባበረ ኢትዮጵያ ውስጥ ምን እንዲፈጠር እንደሚፈልግ ማንም ጤነኛ ሰው የሚገምተው ነው። ደጋግሜ የምለው ከቲፒኤልኤፍ ጋርም አብረው አይዘልቁም። ቲፒኤልኤፍ እግር እንዲያወጣለትም አይፈቅድለትም። የኢትዮጵያ መንግስት ካዳከመ በኋላ ቀረጣጥፎ ሜዳ ላይ ጥለዋል። ከዛ በኋላ የመንግስት ማፍረስ ሳይሆን የኢትዮጵያ ማፍረስ ፕሮጀክት ነው። ጫፍ ያለው ሁሉንም ነገር ከሰጠው ከህዝባዊ ወያኔ ሓርነት ትግራይ ጋር አብሮ በሰላም መቀጠል የቻለው ከ1983 እስከ 1997 ዓመት ነው። ኤርትራ ላይ የተጣሉ ማዕቀቦች ሁሉ እንዲነሱ በማድረግ ለተባበሩት መንግስታት ደብዳቤ ጽፎ ማዕቀብ ያስነሳ በአጭር ጊዜ ውስጥ ወደ ኖርማላይዜሽን ከወሰደው የጠቅላይ ሚኒስትር አብይ መንግስትም ጋር አብሮ የዘለቀው 2-3 ምናምን ዓመታት ነው። 4 ምናምን ያልን ከዛ በላይ ብዙ አይደለም። 5 ዓመት አካባቢ 3-4 ዓመት አካባቢ ሁሉንም ከሰጠውም ጋር ካልተስማማ በማዕቀብ በምናምንትን ያለውንም ካስነሳው ኃይል ጋርም አብሮ መስራት ካልተቻለ ስለዚህ በምን ጉዳይ ከማን ጋርስ ተስማምቶ ሊቀጥል ይችላል? ይሄንን ዝም ብሎ ጤነኛ የሆነ ሰው ሲጠይቅ፣ ስለዚህ ጫፍና ጫፍ ያሉ ኃይሎች ጋር መስማማት ካልቻለ ማለትም ያኛው ስልጣኔን አትንካ ሁሉን ነገር ውሰደው የሚል፣ በሌላ በኩል ደግሞ ተባብረን እንደግ፣ ኢትዮጵያ ግን የባህር መውጫ ያስፈልጋታል። የባህር መውጫ የሚለው ነገር ደግሞ አንዳንዶች አሁን የፕሪቶሪያ የሰላም ስምምነት ከተፈረመ ምናምን በኋላ ኢትዮጵያ መንግስት እያውለበለበ ያለው አጀንዳ አድርገው ያሉ ከኤርትራ መንግስት ጋር ትብብር በተጀመረበት ለውጡ በመጣ ማግስት በ2011 ዓ.ም ኢትዮጵያ የባህር ኃይል ለማቋቋም በኢትዮጵያ የፓርላማ የባህር ኃይል ማቋቋሚያዎች ታውጇል። ስለዚህ አዲስ ነገር የለም፣ አዲስ ክስተትም አይደለም እና ጫፍና ጫፍ ካሉት ኃይሎች ጋር ካልተስማማ ይሄ አጀንዳ እንዲሞት
ስጋት እያለ ሁልጊዜም ዘግቶ የሚኖርበትን ምዕራፍ ለማቆም ኢትዮጵያ ውስጥ መንግስት እንዳይኖር ሀገር ሆኖ እንዳይቀጥል የጎበዝ አለቆች መፈንጫ እንዲሆን ኢትዮጵያን የማፍረስ ፕሮጀክት ነው ሊያደርግ የሚችለው። በቅንነት ስለ ሌላው መብት ትንሽ የተወሰነ ፐርሰንት ውስጣቸው የሚሰማቸው ሰዎች በተለይ ኤርትራ መንግስት ደጋፊዎች ከዚህ አጠቃላይ ሁኔታ እነሱ ቢያጡ አሰብን ነው፣ እኛ ብናጣም ሀገራችንን። ስለዚህ ለምርጫ የማይቀርብ ነገር ውስጥ ነው አሰብንም የማጣት ኢትዮጵያንም የማጣት ነገር ውስጥ ሁለቱንም እንዳያጡ የኢትዮጵያ መንግስት የንነጋገር እድል መስጠት ብቻ ሳይሆን እየተማጸነ መልእክተኛ ልኮ አልደመጥም ያለ ከዛም አልፎ ለዓለም አቀፉ ማህበረሰብ በተለይም ተጽዕኖ ፈጣሪ ለሆኑ ሀገራት በአደባባይ ለኛ ተነገረ፣ ለሀገራቱ ደግሞ በቀጥታ ጠይቀናቸዋል ተባለ። ይህንን ግምት ውስጥ ማስገባቱ በጣም በጣም አስፈላጊ ነገር ነው። ስለዚህ የትኛውንም አይነት ነገር ላይ የሆነ አቋም ለመውሰድ የሆነ ነገር ላይ ሰዎች ለመምጣት ሲሞክሩ የተሟላውን ስዕል አይተው ነገሮችን በአግባቡ ተመልክተው ከማንድን ነው ማን ምን ይፈልጋል ማንስ ምን ይሻል የሚለውን ነገር አንዱ በተለየ ተጠቅሞ ሌላው በተለየ ተጎድቶ ለነገ መከራን ማቆየት ችግርን ማሳደር ነው እንጂ መፍትሄ ማምጣት ስላልሆነ እየቀረቡ ያለው የኢትዮጵያ መንግስት ጥሪ ምናልባት አሁን ከኤርትራና በአሜሪካ መካከል ያለው በጎ ትብብር አንድ መፍትሄ ወደ አንድ ልባት ለመውሰድ ያለው እድል ሰፊ ነው ብዬ አምናለሁ። ይሄ ሲሆን ደግሞ ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ላይም አዎንታዊ ነገር ይኖራል ማለት ነው። ቲፒኤልኤፍ ዝም ብሎ በሰዓት እየተጫወተ እንደሆነ ምንም የሚያጠራጥር ነገር የለም። ምናልባት በተወሰነ ደረጃ የሚበረታቱት የሚደፋፈሩት የኤርትራ መንግስት ይደግፈኛል በሚል ነገር ስለሆነ የኤርትራ መንግስት ከዚህ የጥፋት መንገድ መውጣቱን ካረጋገጠ እነዚህ ሰዎች አማራጭ የለንም ብለው እጅ እግራቸውን ሰብስበው የመፍትሄው አካል የመሆን እድላቸው ሰፊ ነው። በሌሎቹ በሸኔ ፋኖ ምናምን አካባቢ በብዛት እየመጡ ነው። አሁን በብዛት የሚመጡ ይኖራሉ። ምናልባትም በሻቢያ በኩል ሻቢያ ላይ መንጠልጠሉ ነገር ብዙ እንደማይጠቅም ወይ ደግሞ ብዙ እንደማያስኬድ ሻቢያ ራሱን ከዚህ ሂደት ውስጥ እንደሚነጥል ሲያረጋግጡ በእነሱ በኩል እነማን ይቀራሉ? ሽፍቶቹ ይቀራሉ። ደንበኞቹ ሽፍቶች ሰው ገድለው ዘርፈው ምን ብለው እስር ቤት ቆይተው በኋላ ነፃ አውጪ ሆነው ከእስር ቤት ተፈተው ወደ ሽፍትነት ሄዱት ማለት ነው። እነሱና የተወሰኑ ምናልባት ዘርፈው በተለያየ መንገድ እንትን ያሉትን ገንዘብ ዋስትና ማስገኘት ምናምን ጉዳይ ላይ ሊደራደሩ ይችሉ ይሆናል። እንዲህ ልማደኞች ሰው ገድሎ ከአማራ ክልል ወደ ትግራይ መቀሌ የሸሸ ግለሰብን የትግራይ ፖሊስ በቁጥጥር ስር መዋሉን የሰማነው ከቀን በፊት ነበር። ትናንት ወዲያ የመጀመሪያው ትግራይ ማን ነው የሚቆጣጠረው ምናምን የሚለውን በማናቸው መንገድ ጫፍ ያለው አክራሪው የዶክተር ደብረጽዮን ቡድንም ቢቆጣጠረው እንዲህ አይነት ወንጀልን የተመለከተ ነገር እንዲህ አይነት ወንጀል የሚፈጽሙ ግለሰቦችን ፈልገው መንጥረው ካሉበት አውጥተው በቁጥጥር ስር መዋላቸው በጣም በጣም ትልቅ እርምጃ ነው። ለነገሩ የጀነራል ታደሰ አስተዳደር ነው
ከምንም በላይ ደግሞ ይህን ስራ የሰራው የመቀሌ ከተማ ፖሊስ ነው። ትልቅ ስራ ነው የሰሩት። ትልቅ ተግባር ነው የተወጡት። ምክንያቱም በየትኛውም አካባቢ ወንጀል የፈጸሙ ሰዎች እንደ ነፃ አውጪ አሁን ይህ ግለሰብ የመቀሌ ፖሊስ ባይዘው ፋኖን ሊቀላቀል ነው። ሌላ ታሪክ የለውም። ገድሉ መቀሌ ሸሸ። ከዛ በኋላ መቀሌ ምንም እንትን ሌላ ነፃ አውጪ ሆኖ ወንጀሉን በዛ ለማጠብ ወይ ደግሞ ዘረፋ ተግባሩ ስለመግባት ነው። ሌላ ታሪክ የለውም። ስለዚህ የትግራይ ፖሊስ የመቀሌ ከተማ ፖሊስ ግለሰቡን ይዞ መያዙ ትልቅ ስራ ነው። አሁን ለአማራ ክልል አስረክቦ ግለሰቡ ባህር ዳር ወህኒ ቤት ገብቷል። እንዲህ አይነት በዚህ በወንጀል በምናምን መቀጠል የሚፈልጉ ሰዎች ትግራይ ውስጥ ያለው ሁኔታም ልክ በዛ መንገድ ሲቋጭ በርካታ ሰዎች ሜዳ ላይ በአየር ላይ የሚንሳፈፉ ብዙዎች ሊኖሩ እንደሚችሉ በግልጽ የሚታወቅ ነው። አሁን አብዛኞቹ ወደዛ ነው፣ ወደ ሽሬ ወደ ምናምን አካባቢ ነው የሚንቀሳቀሱት። የቀሩት ሱዳን ምናምን አካባቢ ይንቀሳቀሳሉ። ምን እንደሚያመጡ ምን እንደሚፈልጉ እስከዛሬ ድረስ ለብዙዎች እንቆቅልሽ ነው። ለብዙዎች ስል ለሚጠይቁ ማለት ነው። ጨፍነው ለሚጓዘውማ ነፃ አውጪዎች ናቸው። ምን የተወሰደ ምን የተገደበ መብት እንደሚያስመልሱና እንደሚያስለቅቁ ግን እስካሁን ድረስ የትኛውም ወገን ሲነገር ሰምተን አናውቅም። ሸኔውም፣ ፋኖውም፣ ቲፔሌፉም ሌላውም በተመሳሳይ እንትን የሚንቀሳቀሰው። ስለዚህ ከአጠቃላይ በኢትዮጵያ እና ኤርትራ መካከል ያለውን ጉዳይ በተመለከተ ያው የአሜሪካ እና የኤርትራ ግንኙነት ላይ የተጀመረው ነገር እኔ በአዎንታዊ መልኩ ብዙ ነገሮችን ለመለወጥ ለማስተካከል ሰፊ እድል ይኖረዋል ብዬ አምናለሁ። በዛ መልክ ነገሮች እልባት ቢያገኙ ሁላችንም እንጠቀማለን። እልህ ከመሪዎች አይጠበቅም። እልህ የግለሰቦች ነው። ግፋ ቢል የቤተሰብ ጉዳይ የሚመለከተው ሚሊዮኖችን በእጁ የተሸከመ በዕጣ ፈንታቸው ላይ የሚወስን ሰው እልህ ውስጥ ሊገባ አይችልም። በምክንያት ነው። ተበድያለሁ ወይ ደግሞ ተገፍቻለሁ ብሎ እንኳን ቢያምን የሚሄድበት መንገድ ለህዝቡ መከራን፣ ስቃይን፣ ሰቆቃን የሚጋብዝ አለመሆኑን ማረጋገጥና ሁልጊዜም መውጫ መንገድ ላይ ማተኮር ከማንም የሚጠበቅ ነው ብዬ አምናለሁ። ሁኔታዎች እየተወጠሩ ምን እያሉ እዚህ ከደረሱ በኋላ ምናልባት እንግዲህ አንዳንዴ ነገሮች ሰው ግራ ቀኝ ለማየት የሚችልበት እድል ተፈጥሯል። በተለያየ መንገድ ትግራይ ውስጥ ባለው የውስጥ ሁኔታ በተለይም ከኢትዮጵያ ፌዴራል መንግስት ጋር በተደረገው ጦርነት ማን ምን ሚና ነበረው የሚለው ሁሉም በአደባባይ በድፍረት መናገር ባይችልም ህብረተሰቡ ጋር ከፍተኛ ግንዛቤ ተይዟል። የቲፒኤልኤፍ ሰዎች የትኛውን መግለጫ ሲወጡ የትኛውን መልእክት ሲያስተላልፉ የህብረተሰቡ ምላሽ በግልጽ የሚታወቅ ነገር ነው። በመካከላቸው ያለው መከፋፈል ያው ወደ ጦርነት የተገባበት መንገድ ላይ የተፈጠሩ ክፍተቶች ወይ ደግሞ ጦርነቱን ለማስተናገድ የሄዱበት መንገድ ላይ ያሉ ችግሮች መሆናቸው በተለያየ መንገድ ይገለጻል። በዋናነትም ጦርነት ውስጥ የተገባበት መንገድ ያው ውጤቱ ውድቀቱ በግልጽ ከታየ በኋላ አሁንም ተመሳሳይ መንገድ ላይ ለመዳከር የሚደረጉ ሙከራዎች እነዛም ያስከተሏቸው ነገሮች ናቸው ብዬ አምናለሁ። ልክ እንደዚሁ በኤርትራም ጋር ተያይዞም አሁን ህብረተሰቡ ብያለሁ የትግራይ ውስጥ የዛሬ 5 ዓመት ከምናምን ማለትም በመስከረም በጥቅምት ምናምን አካባቢ ህብረተሰቡ ከዳር እስከ ዳር በሚባል ደረጃ ወደ አንድ ማሰባሰብ የቻሉበት በተከበብን ስሜት በተገፋን ስሜት ቅስቀሳ የተደረገበት ከምሁር እስከ እረኛ ለማሰባሰብ የተቻለበት ጊዜ ማለት ይቻላል። ከዛ በኋላ ጦርነቱ ካለቀ በኋላ የሰላም ስምምነቱ በሚሄድበት መንገድ ላይ እየፈጠሩት ያለውን ነገር ሰው ግራ ቀኝ እያስተዋለ ውስጥ ደግሞ ባላ ያሉ ሰዎች
ከዚህ በላይ ህዝቡ መከራ ማብቃት አለበት ብለው እየሄዱበት ያለው መንገድ ሰው እያስተዋለ እየገመገመ ነገሮችን እያጤነ ሲመጣም ማን በዚህ ሂደት ውስጥ ምን ሚና ነበሩ የሚለውም በአብዛኛው ግንዛቤ ያገኘበት ሁኔታ ስላለ ብዙ ነገሮች ተለውጠዋል። መሬት ላይ ብዙ ነገር ተለውጧል። ቲፒኤልኤፍ አመራሩ ተከፋፍሏል። ወታደር አዛዦቹ ተከፋፍሏል። ከምንም በላይ ህብረተሰቡ ተመልሶ ወደ ግጭት ወደ ጦርነት ላለመግባት ባለው አቅም ሁሉ ትግራይን እየለቀቀ እየወጣ ነው። መልቀቅ ያልቻለው ተቃውሞ በተለያየ መንገድ እየገለጸ ነው እና እንዲህ አይነት ሁኔታ ሰው ሞቶ እልቂት ደርሶ ምናምን ሳይሆን በሌላ መንገድ አስቀድሞ ግንዛቤ ተይዞ ቢሆን ኖሮ ብዙውን እልቂትና ውድመት ማስቀር ይቻል ነበር። ዛሬ ላይ ሆኖም ሌላ እልቂትና ውድመት እንዳይመጣ ደግሞ የህብረተሰቡ እያደረገ ያለው ነገር ትልቅ ትርጉም አለው። በኤርትራም በኩል አሁን የምናያቸው ነገሮች ዝም ብሎ በተባራሪ አይደለም። ምናልባት በተለያየ መንገድ ህብረተሰብ ውስጥ ያሉ ጥያቄዎችና ውይይቶችን ሶሎዳ ሚዲያ በተለይ በኤርትራም በኩል ያሉ ነገሮችን የሚደረጉ ውይይቶችን ወደ አደባባይ ወደ አማርኛ እየመለሰ እያቀረበ ነው። እዛ ላይ ሰዎች መከታተል ይችላሉ። ያንን አስተያየት የሚሰጡ ሰዎች ዝም ብሎ መሀል ሀገር የነበሩ ሳይሆን በትግሉ ቦታ እዛው ጫካ ውስጥ ማለትም በረሃ ውስጥ ያደጉ ወጣቶች ጭምር አሁን በድል ቀንቷቸው ከኤርትራ ከወጡ በኋላ እነሱን ለሚሰጧቸው ምስክርነቶች አሉ። ሰው አይኑን እየገለጠ ነገሮችን እየመረመረ እያስተዋለ የመጣበት ሁኔታ ስላለ ምናልባትም በመሪዎች አካባቢ ይህን ነገር በደንብ ቢገነዘቡት ብዙ ነገሮችን ለማስተካከል ለምን ወደ ጫካ ሄዳችሁ ወይ ደግሞ ለነጻነት ትግል ለምን ጀመራችሁ ዛሬ ብዙ የሚጠቅም ነገር አይመስለኝም። የፌዴሬሽኑ መፍረስ የምናምን የሚባሉ ምክንያቶች ይሰጡ ነበር። ከዛ በኋላ የደርግ መንግስት ከመጣ በኋላ ተነጋግሮ ለመፍታት የሚቻልበት እድል አልነበረም ወይ? በንጉሱ ውስጥ ጊዜ ያንን ማድረግ አይቻልም ነበር? ቲፒኤልኤፍ ከመጣ በኋላ ኤርትራ እንደ ሀገር ከቆመች በኋላ በነበሩት ጊዜያት ውስጥ እውነት ለመናገር ቲፒኤልኤፎች ሁሉን ነገር አሳልፈው ሰጡ እንጂ የሚጠይቁት ነገር አልነበረም። ምናልባት ለምንድን ነው ያን የሚያደርጉት? አቅማቸው እስኪጠናከር ጉልበት እስኪኖራቸው ምናምን ሊሆን ይችላል። በማናቸውም መንገድ ግን ከኢትዮጵያ ጥቅም በተቃራኒ ቆመው ሲያደርጉ የነበሩ ሰዎች ናቸው። ከቲፒኤልኤፍም ጋር ግን ሰላም ማምጣት አልተቻለም። የተወሰነ ዓመታት 7 ዓመት ነው አብሮ በሰላም መዝለቅ የቻለው። ከዛ በኋላ አውዳሚ ጦርነት ውስጥ ተገባ። ዓለም የቀለደበት ማለት ነው። የሁለት መላጣዎች ጸብ በአንድ ሚዶ በሚል የጀርመን ጋዜጣ ብዙ ጊዜ ቢጠቀስ ማለት ነው። እዛ ሁሉ ውድመትና እልቂት በኋላ እንደገና አልጀርስ የሰላም ስምምነት ተፈረመ። ከዛ ዘሄግ ኔዘርላንድ ተሄደ። ጦርነትም ሰላምም የሌለበት ሁኔታ እስከ 2010 ቀጠለ። ከ2010 እስከ 2015 አካባቢ የሰላም ስምምነቱ እስከተፈረመበት ጊዜ ድረስ ጤናማ ግንኙነት ሊባል የሚችል ነገር አለ። ከዛ በኋላ ከ2015 በኋላ ደግሞ ያው በኢትዮጵያና በኤርትራ መካከል በጣም የተካረረ ሁኔታ ውስጥ ተገብቷል። የዓለም መገናኛ ብዙሃን፣ የዓለም የትንተና መጽሔቶች መቼ እንዴት ይሄ ነገር ሊፈነዳ ይችላል የሚል ስጋታቸውን ሲገልጹ የቆዩበት ሁኔታ ነው ያለው። ከዚህ አዙሪት መቼና እንዴት ነው የሚወጣው? ቀደም ሲል እንዳልኩት የዚህ አሜሪካኖቹ ጥረት ብዙ ነገሮችን ለማስተካከል ያለው እድል ሰፊ ነው ብዬ አምናለሁ። ግን አሜሪካኖቹም አውሮፓኖቹም ቻይናም ሌላም በሌለበት ሁኔታ ውስጥ እንዴት ተመሳሳይ ነገር ውስጥ እንቀጥላለን? የሆነ ቦታ ላይ አንድ ነገር ማብቃት የለበትም? ኢትዮጵያ የባህር መውጫ ቢኖራት ያም የባህር መውጫ ደግሞ በሰጥቶ መቀበል የህግ ምንድን ነው በህግ በታሰረ ወል ምናምን የሚባል አማራጭ ነው የመጣው፣ እሱን ጨምሮ ማለት ነው። ይህን ለማድረግ ለምንድን ነው አሁን ኢትዮጵያ ስለሆን ከኢትዮጵያ መንግስት ትክክለኛ ነገር ካላነሳ ያን ትክክል አይደለም ማለት እኮ እንችላለን። ግን ምን ብለን እንጠይቀው? እንነጋገር የሚልን መንግስት፣ እንወያይ የሚልን መንግስት ምን ብለን እንጠይቀው? አልወያይም የሚልን ብቻ ሳይሆን ለመወያያ የቀረቡ አማራጮች የባለቤትነት ጥያቄ ሳይሆን
ባለቤቶቹ እናንተ ናችሁ፣ ግን በህግ በታሰረው ለአከራዩን ወይ ደግሞ መሬት ምናምን እንለዋወጥ የሚሉ አማራጮች አንድ ሁለት ሶስት ተብሎ የተዘረዘሩ ነገሮች ናቸው። ኢትዮጵያ በመታነቋ የኤርትራ መንግስት ምንድን ነው የሚያስደስተው? አቶ ሌንጮ ለታ የቀድሞ ኦሮሞ ነጻነት ግንባር አመራር ምናልባትም በኢትዮጵያና በኤርትራ መካከል ወደ ሁለት ሀገር ሲሻገሩ ተሰናይ ላይ ህገ መንግስቱን ማለትም የኢትዮጵያን የሽግግር ወቅት ቻርተር ካረቀቁት አንዱ እሳቸው ናቸው። ፕሬዝዳንት ኢሳያስ፣ ጠቅላይ ሚኒስትር መለስ እና አቶ ሌንጮ ነበሩ ያን የሽግግሩ መንግስት ቻርተር ያረቀቁት። በዛ ሂደት ውስጥም ተዋናይ የነበሩ ሰው ናቸው እሳቸው። አንዳንድ ሰዎች በኋላ ላይ አሁን ያለው ህገ መንግስት የኦሮሞ ነጻነት ግንባር ምናምን ጋር ደግሞ ሲያያይዙ ሰማለሁ። የኦሮሞ ነጻነት ግንባር 1 ዓመት ነው ሽግግር ምክር ቤት ውስጥ የተቀመጠው። 84 ላይ ተመቶ ወጥቷል። በዛን ወቅት ሚናም ምንም አልነበረውም። ህገ መንግስቱ በዋናነት የህወሓት ፍላጎት የተገለጸበት ነው። ህገ መንግስቱን ያለቀቁት ሰዎች ሁሉ መቶ በአንዳንድ ጉዳዮች ላይ ከህገ መንግስቱ ጋር ተቃርኖ ውስጥ እንደነበሩ አቶ ፍሬሕይወት ሳሙኤል በዚህ በህገ መንግስቱ ዙሪያ በጻፈው መጽሐፍና በቀደሙት ቀናት ከሉዓላዊ ጋር ባደረገው ቃለ ምልልስም በደንብ አብራርቶታል። ምናልባት ስለ ህገ መንግስት ብዙ ጊዜ አስተያየት ምናምን ብዙ ሰዎች ይሰጣሉ። ይሄ ቢስተካከል፣ ይሄ ቢታረም በተደራጀ መንገድ በመጽሐፍ ደረጃ በትክክል ፈትሾ ህገ መንግስቱ ማለት ነው። እንደገናም ደግሞ ቃለ ጉባኤውን ማለትም የተወያዩትን ህገ መንግስቱን ያለቀቁትን እንዲሁም ደግሞ የህገ መንግስቱ ጉባኤ ላይ ያሉ ነገሮችን ጭምር በዝርዝር ፈትሾ እንትን ያለው ነገር ያወጣው መጽሐፍ አለ። እሱም በተመለከተ እንግዲህ ሰዎች በእውቀት ላይ በመረጃ ላይ ተመርኩዞ በህገ መንግስቱ ዙሪያ ይሄ ቢስተካከል ይሄ ቢለወጥ ማን ቢሉም ጥሩ ነው። ምናልባት እንግዲህ የምንድን ቻርተሩን ካረቀቁት አንዱ አቶ ሌንጮ ለታ ዛሬ ላይ ኢትዮጵያ የባህር በር ጥያቄ ያኔ 50 ሚሊዮን የነበረ ህዝብ ነው። እኛ ወደ ሽግግሩ ስንመጣ አሁን 130 ሚሊዮን ህዝብ ነው። በዋናቸው መንገድ የባህር በር የግድ የሚልበት ሁኔታ ላይ ተመጥቷል። ይሄ ማንም ስለ ትውልድ ቀጣይነት፣ ስለ ሀገር ቀጣይነት የሚያስብና በኃላፊነት የሚንቀሳቀስ አካል ኢትዮጵያዊ መሆንም የለበትም። የኢትዮጵያ መታፈን፣ የኢትዮጵያ መዘጋት የሚያስከትለው አደጋ ለጎረቤት ሀገራትም ስለሚተርፍ ሁሉም በአካባቢ ያለ ሀገራት ጭምር በተለይም ደግሞ አንድ ሀገር የነበረችው ኤርትራ የበለጠ ጉዳዩ ሊያሳስባት ይገባል። እስካሁን የመጣንበት መንገድ በግጭት በቀውስ ባለመተማመን የተመጣበት መንገድ የሆነ ቦታ ላይ ማብቃት የለበትም። እሱ ላይ ስራዎችን ለመስራት በግጭት አሁን ሌላ አነስተኛና ጥቃቅን ይሄ የተፈነካከተ ቲፒኤልኤፍን እሱን እየነዱ እሱን እንትን እያደረጉ የሆነ ነገር እናደርጋለን። እሱ ምን ይጠቅማል? የማይሆን ነገር መሆኑ ብቻ አይደለም። በሆነ አጋጣሚ ቢሆን ግባችሁ ኢትዮጵያን ማፍረስ ቢሳካ በፈረሰ በሚተራመስ አካባቢ ላይ የተረጋገጠ ሰላም ኤርትራ ውስጥ ይኖራል? እንደማይኖር ያውቁታል። ነገር ግን ኢትዮጵያ በህልውናው ቀጥላ ጥያቄው ከሚመጣ የምትተራመሰው ኢትዮጵያ ላይ ትርምሱ በተወሰነ ደረጃ ይንከን አይነት ነገር ነው። ግን ይህ ሁሉ የሌለበት ሁኔታ መውጫ አማራጮች አሉ። ስለዚህ እስከዛሬ የተመጣበት መንገድ መፍትሄ ካላመጣ እየቀረበ ያለው ደግሞ መፍትሄ የማንንም መብት ያገደበ ሳይሆን መውጫ ፍለጋ እስከሆነ ድረስ ተነጋግሮ ተመካክሮ እልባት ለመስጠት የኤርትራ መንግስትም በኃላፊነት መንቀሳቀስ አለበት። የኤርትራ መንግስት የሚደግፉ ሰዎች ደግሞ ሁሉንም ነገር መደገፍ የለባቸውም። ትክክል ያልሆነ ነገር ላይ ትክክል አይደለም፣ ይሄ ነገር ቢደረግ የሚሉ የመፍትሄ ሀሳቦችን ቢያመጡም ጥሩ ነው። የሆነ አካል ገደል ይዞ የሚገባ ከሆነ አብረህ ገደል ለመግባት ከመንቀሳቀስ ይልቅ ከገደሉ ለመውጣት ወይ ደግሞ ወደ ገደል ላለመሄድ የራስን አስተዋጽኦ መንገድ ላይ ድንጋይ ምናምን በመኮልኮል ወደ ገደል የሚደረገውን ጉዞ ለማቆም ጥረት ማድረግ ነው። በማናቸው መንገድ የሚጠቅመው ይሄን ነው። የኤርትራ መንግስትም ምናልባት በግሌ ተስፋ አለኝ ይህንን አሜሪካኖቹ ጥረት የሚደረገው ነገር ብዙ ነገሮችን ለመለወጥ ወደ ሰላም ወደ ንግግር ለመውሰድ ያለው እድል ሰፊ ነው። ያ ደግሞ መሆኑ
ከዛ ጋር ላይ የተንጠለጡ ኃይሎች ያው ከእውነታው ጋር መሬት ላይ ካለው ነገር ጋር ራሳቸውን ያስማማሉ። ምናልባትም በማይሆን ነገር ላይ ብዙ ጊዜ መባከን አለ። መባከን ስል የሽግግር የምናምን የሚባል ነገር እየተጠበቀ ለምርጫው በበቂ ያለመዘጋጀት፣ እዚህ ሁኔታ ውስጥ በጣም ደከም ያለ እንቅስቃሴ የሚታይበት ሁኔታ ነው ያለው። ከምርጫ 97 ጋር ስናይ የተደራጀ በብዙ መልኩ ብዙ ትኩረት የሚስብ ነገር በግሌ አይታይም። ያ የተፈጠረው ደግሞ አጉል ተስፋ አድርገው የሆነ የመዋጮ መንግስት ይመጣል፣ የመዋጮው በሚመጠረሰተው መንግስት ውስጥ እኔም ባለድርሻ ሆናለሁ በሚል ጊዜያቸውን ጉልበታቸውን እዛ ላይ ማባከናቸው ብዙዎች የፈጠረው ነገር ነው። ስለዚህ አሁን መሬት ላይ ያለው ነገር ጋር ራስን አስማምቶ ለቀጣዮቹ 5 ዓመታት ትርጉም ያለው የፖለቲካ ጨዋታ ወይ ደግሞ የፖለቲካ እንቅስቃሴ ለማድረግ በዛ መንገድ መዘጋጀቱ ፖለቲካ ኃይሎቹ ጋር በተለይ በዛ መንገድ የራሳቸው ጥረት ቢያደርጉ ይጠበቃል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ ሚያዝያ 16 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ሚያዝያ 16 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።